እንደ የእናንተን ሐሳብ ይዘው የገቡ እየበጠበጡ እኮ ነው የተሰበሰቡት። ገድ የለም ቻለው እዛው ያሉት ናቸው። እንግዲህ ጳጳሳቱ ፓስተሮች ናቸው ብለህ ካላልክ በስተቀር ለእውነት የቆሙ ጳጳሳት እዛው አሉ። አሁን ግብግቡ እኛ ጋር ውጭ ወጣኑ ተተህ እዛው ከአባቶች ጋር ትፋጃለህ ማለት ነው። ምንም አታሳብብም። ጴንጤ ላይ ሙሉ ወንጌል ነች የላከችብን፣ ቃለ ሕይወት ነች እንደዚህ ያደራጀችብን፣ መሰረተ ክርስቶስ ነች እንደዚህ ሴራ የምትጎነጉነው፣ አማኑኤል ነው እንደዚህ የምታደርገው ብሎ የሚል ሰበብ ማሳበብ ቀረ። አሁን እዛው ተፋጁ፣ እዛው ተጠያይቁ። የምንድን ነው የትኞቹ መጽሐፍቶች ናቸው ብለው ያሉት ብፁዕነቶ ብለህ ሄደህ ጠይቃቸው። ጥራት ይጎለዋል ብለው ያሉት ምንድን ነው? ይኸው እንደገና ደግሞ ለመናፍቃኑ መሰደቢያ ታረጉን እንዴ? እነሱ ደግሞ ቪዲዮን እያሳዩ ጥራት ይጎለዋል ብለው እንዴ? ያልጠራ ነገር ነበር ስታበሉን ስታጠጡን የኖራችሁት፣ አሰስገሰሱን ነበር ወይ ብላችሁ የሄዳችሁ ጠይቁ። ሲመጣ ንስሐ አባትህን ጠይቀው። ብፁዕነታቸውን እንኳን ላታገኝ ትችላለህ። እንኳን እንዲህ አይነት ጥያቄ ልጠይቅ፣ ቡራኪያቸውንም ለማግኘት እስራቸው አትቀርብም፣ ማንም አያቀርብህም። ከሌላ ቄስ ቡራኬ ትቀበላለህ እንጂ እንደው አጋጣሚ ሆኖ ካልገባ በስተቀር አታልም። እና ይበሉት ብፁዕ አባታችን የመጽሐፍቶቻችን ጥራት ያስፈልጋቸዋል፣ ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ጉዳዩ ቆይ ብፁዕነቶ ጉዳዩ እስከ ዛሬ ድረስ ያለ ሊቃውንት ጉባኤ ሳይመረመር ያለፈ ስንት የደብተራ ቅዠት በቀይ በጥቁር እስክሪብቶ የተጻፈ በማርያም ስም በቅዱሳን መላእክት ስም የተጻፈ ኦርቶዶክስን ለዘላለም የሚያሳፍር አንገት የሚያስደፋ ስንቱን ሰብስባችሁ ትጨርሱታላችሁ? ስንቱን አርማችሁ ትጨርሱታላችሁ? ስንቱን አቃጥላችሁ ትጨርሱታላችሁ? አይዶን መድኃኔዓለም ይርዳችሁ። አሁን በራሳቸው አፍ ቆይ እሰጥሃለሁ። በራሳቸው አፍ ግን በፓትርያርኩም በሌሎችም አፍ መጽሐፍቶቻቸው ችግር እንዳለባቸው ከጌታ ከኢየሱስ ጋር አስደርገናቸዋል፣ አስብለናቸዋል። ባፋቸው ተሐድሷውያን ነው ወንጌላውያኑን ይዤ የራሳቸው መጽሐፍቶች ችግር ያለባቸው መጽሐፍቶች መሆናቸውን፣ ጥራት የጎደላቸው መጽሐፍቶች መሆናቸውን በራሳቸው አፍ እንዲመሰክሩ አድርገናል። አሁን ታዲያ ይህንን በማለት እኛ ጉራችንን አንቸረችርም። ምን ይሁንልን ብለህ የምትለው ኤርምያስ ብለካል። ምንም ህዝቤን የያዘ የስህተት ትምህርት ይልቀቅ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ይነበብ ነው። መጽሐፍ ቅዱስ ያልተመረመረ ከዚህ በኋላ እንዳያልፍ አሉ። ከዚህ በኋላ ምን ያህልስ መጽሐፍ ይጻፈ? ነገሩ በየጊዜው ነው የሚጻፈው። የነ ሚናስ እኮ ሁሉ ተጽፏል። ባለግመሉ ጻፉልን ብለው ማለት ነው። ብፁዕ አባታችን አቡነ ሚናስ በግብፅ ሀገር ከእናታቸው ከንትና ከአባታቸውም ከንትና በዚህ ቀን ተወለዱ፣ በዛቲ ዕለት አይረፈ ምናምን ነገር እያሉ ማለት ነው። በስንክሳሩ መጽሐፍት በየትኛውም ቀን ይረፍ ሶ ዋት ምን ይሁን ነው። አንድ ግብፃዊ ባለ ግመል ወይ ባለ ጃርቱም ወይ ባለ ዘንዶም ወይ ባለ አንበሳውም ወይ ባለ ጦጣውም መጣ እየተባለ ብለው የሚሉ ምን ይሁንልን ነው። በስላሴ መልክ የተፈጠረን ትውልድ ሚናስ መጣልህ እንትና መጣልህ ባለ ግመሉ ባለ ጃርቱ እያሉ ማለት ነው። እና ያለን እስቲ እንግዲህ ስንቱን መጽሐፍ አርበው እንደሚጨርሱት ወንድሞች እናቶቼ። ከዚህ ይልቅ እንደውም ብፁዕነቶ ይሄ መልእክት ቢደርስ በዙሪያዎት የተሰበሰቡ ብፁዓን ሊቃነ ጳጳሳትም የሊቃውንት ጉባኤውም ምንም ስራ የሚሰራ አይደለም። በእርሶ ስልጣን ቢሆን ኖሮ እንደ መንግስቱ ኃይለማርያም በትነው አስኬማውን እያስረከቡ አንዳንድ ጳጳሳት ወደ እርሻቸው ቢገቡ። ምክንያቱም እዚህ ህዝብ ላይ ተቀምጠው ስልጣንና ገንዘብ እንጂ ህዝቡ ቢሞት ቢያልቅ ከእረኛቸው ከአማኑኤል ጋር ቢገናኙ ባይገናኙ ጉዳያቸው አይደለም። ምዕመኑም ጉዳዩም አይደለም። እንኳን ጳጳሳቱና ካህናቱ በጣም እኮ ኖረው በቃ ኖረው አጥንት መጋጥ፣ ምስሮጥ መብላት፣ ሽሮ መብላት፣ በቃሪያ ሲልጆ መብላት እና ኖሮ መርካቶ ፒያሳ፣ ከዛ መሯሯጥ ወደዛ ሄዶ አዳማ፣ ባህር ዳር፣ መቀሌ፣ ኢሉባቡር፣ ጅማ፣ ወለጋ፣ ድሬዳዋ፣ ባሌ ዙረት
ችኳንታ ተከራይቶ ባንዲራ ለጥፎ ሆ እያለ እንትናን አነቅሳታለሁ እንትናን አከብራታለሁ እንደዚህ ተንከራቶ ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ትውልዳችን ዞሮ የዘላለም ሕይወት በእግዚአብሔር ላይ በኢየሱስ ክርስቶስ እንዳለ ሳያምን ለማመንም የሚያበቁትን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡት የሚችሉትን ቅዱሳት መጽሐፍትን ሳያውቅ እና ይሞታል። ወስደው እንደ ዘንጋራ ጉድጓድ ውስጥ ይጨምሩታል ማለት ነው። እዛ ወጥመድ ውስጥ እንገባለን ነበር የፈለከው አይደል? እዛ ወጥመድ ውስጥ ምንድነው ወጥመድህ? ሚዩት ልታረግ የኔን ፓርት እንዳይሰማ እንደ ኦስማን ልታረግ በኮስት አልክ። ይኸውልህ ውሃ ጠብሼ ጠጣው የአርሲ አራዳ ነኝ። እንዲህ ዝም ብዬ ገሪባ ነገር እንዳልመስልህ የብርሃን ልጅ ነኝ እያልኩ ነው። ልትሄድባት የነበረውን አካሄድ በደንብ ነቅቼብሃለሁ። ከዛ እንዳልሆነ ለሲያቅ ወደ ስድብ ገባ። ወይ እንደ ወንዶቹ ገብታ አትወያይ። ፈሪ ሚዩት ያደርገኛል። ምን ያደርገኛል? የፈሪ ዱላ እዚሁ እነ ሜሎስ እነ ኤፍሬም በከበውኝ አንተ ቤት ወጥቼ ያያለ ወንድ ከሆን እናት ከወለደች መጽሐፍ ቅዱስ እገልጣለሁ ምትል ከሆነ ግባ፣ በኮሆስት ጠብቀሃለሁ። ግባ። በኮንቴነር ጭነ መምጣት ትችላለህ። ገድል በኮንቴነር ቁጭ ገድልን አይደለም የሚባለው ልደትዬ፣ አስተካክለም። አሁንም ገድላችንን ነው ማለት አለ። በእኛ እኔ እኮ ጴንጤ ነኝ። ምን ገድል አለኝ? እኔማ የኔ ያለኝ ገድል አንድ ገድል ነው። ይኸው ዓለም ይወቅልኝ። ይኸው ገድለ ኢየሱስ፣ ገድለ እግዚአብሔር በቅዱሳን ነቢያት በሐዋርያት የተሰራ ገድለ እግዚአብሔር አንድ ይኸው አለኝ። በቃ ገድላችሁን ትላለህ እንዴ? የራስ ገድላችንን ጭነኸውና ነው ማለት ያለብህ። ግድ የለም እሱ አዝየውም ልምጣ ጭኛውም ልምጣ ወቱ ይለይ ነበር። ኤርሚያስ ተብዬው ሁለተኛ እዚህ ወጣ ገርል እንደዚህ ወጥቶ ስትል ልንሰማ አልፈልግም። የመጨረሻ አማራጭ በገርላትና ድርሳናት እኔ ለተቃጥ እወያይሃለሁ ብዬ ይኸው በጎህ ውስጥ ግባ። እኔም በራሴ ቤት አንተም በራሴ ቤት። እኔ ክርስቶስ አይለመነኛ አይ መሀል ላይ የለም። ታየ እኮ ለዓለም አደባባይ ላይ አሰጣሁልህ እኮ ቪዲዮን አውጥቼ ምንድነው ምን በየቦታው ይማማላል ይባላል። አሁን መሀላ መድኃኔዓለም አይለመነኝ ጉሮሮዬን ይነቀው ሚካኤል በጠረባ ይጣለኝ የሚባል ነገር የለም። እንዴት አይነት አጭበርባሪ ሰው እንደሆን ከእስላሙ ላይ እንዴት የተሰራውን ድራማ አውጥቼ በዚህ የሞራል ልዕልና ነው ከኔ ከጴንጤው ጋር ልታወራ የምትመጣው ማለት ነው። እና አይዞ ልደትዬ እንግዲህ አንዴ ሆነዋል ብለው እንዳሉት መርጌታ ተክላ አንዴ ሆነዋል። ምን ታደርገው? አንዴ ሆነዋል። የውርደታችሁን ካባ እየተከናነባችሁት ነው። ጴንጤ ላይ ለዘላለም ስትሳደቡ ነበራችሁ። አሁን ቀን ተቀየረባችኋል። አንድ እረኛ እግዚአብሔር ፈቶ ለቀቀባችሁ ላያችሁ ላይ እና ቁም ስቅል ይጠፋ ጀመር። አፋፉን ምለው ትላለህ። ለዚህ ነበር ታዲያ አላስወራ ስትለኝ የነበረው ወዴት እንደሚሄድ ስለማቅ ምናምን ነገር ብለህ ገና መጽሐፍ ቅዱስ አንከፍት መጽሐፍ ቅዱስ ብንከፍት ማንሽ እንትን በቀዝቃዛ በረዶ ማን ነው ትንሽ ውሃ ጭንቅላት እርግብግቢት ያርግድ ይበለልትን ማለት ነው። አንዱም ይሄ ነው ፈለገ መሐመድ የሚባል ማለት ነው። አትናቴዎስ አልለው መጽሐፍ ቅዱስን 66ቱ መጽሐፍ ቅዱስ የቆሸሸ የረከሰ መጽሐፍ ነው ብሏል። ይሄ አንድ የጠገበ ማለት ነው። 4 ጊዜ ቤቱ ገብቼ ምንድነው ከውስጥ ጥሪ ምንድነው የዲቤት ጥሪ አቅርቤለት አንዱንም አልቀበልም አለ። እስላሞች ቤት ገብቶ አንዴ ስለ ታቦት ሲያወራ ተከታትየው ሄድኩኝ። እዛ ሲሄድ እኔን ሲያይ ዘሎ ወጣ። መድኃኔዓለም ክርስቶስ ምስክሬ። ኤርሚያስ ተብሎ ሲወራ ራሱ አካባቢው ላይ ከተወራ ደንብረ እንድትሮጥ ነው ማድረግህ። 4 ጊዜ ጥሪ አቅርቤለታለሁ ቤቱ ገብቼ። መጨረሻ ላይ ሂዱና ስደቡት አለ። ሂዱና ስደቡት ብሎ ቪዲዮ ሁሉ ላክ። እስላሞቹ ቤት ስለ ታቦት ስታወራ ለምንድነው ዘለ የወጣው? ለመጀመሪያ ጊዜ እስላሞች ቤት ስገባ ሲኦልም ቢሆን እገባለሁ አልኩ እናንተን ለማዳን። ቱር ብሎ ወጣ። እኛ ታቦታችን በዚህ ወጥቶ በዚህ ገብቶ ከሙሴ የተቀበልነው በዛ ወጥቶ በዚህ ገብቶ ሲል እየተነጋገረ ነው ብለው ሲሉኝ ዘልዬ እስላሞች ቤት ያቀኛል። በዚሁ አካውንት የገባሁኝ ተቀበለኝ። እኔን ሲያይ ዘሎ ወጣ። መድኃኔዓለም ክርስቶስ አንድ ቀን ባገናኘኝ
ስለቴን ሻማ አይደለም ማገባው አንተኑ አስገባሃለው ማለት ነው ወደ ጌታ ጋር። ደፋሮች ዩት ያደርገኛል ሰበብ ነው። አላደርግህም ፍጥጥ ብዬ ነው የምነግርህ። ታየ የምን መማል መገዘት ነው? እመቤቴ ትድፋኝ፣ አርሴማ ተዘቅዝቀኝ፣ ተክለ ሃይማኖት በቴስታ ይበለኝ የሚባል እንደዚህ አይነት ምንድነው መሀል ላይ የለም። አየንህ እኮ አየንህ። እስላሙ ላይ እንደዛ ያደረግ ገድል ሲከፈትብህ እንደዛ ያደረግ እኔማ ከሱ የባሰው ነበር ማመጣባልኩ። ከስንክሳር ከታምር ከገድል ከድርሳን ከዚቅ ከሃይማኖት አበው አጣድፍ ነበር አልኩ። አጣድፍ አተት እንደገባበት ሰው ማለት ነው። አውቶማቲክ ላይ ነበር ማድረገው። ጌታ እግዚአብሔር ምስክሬ፣ አውቶማቲክ ላይ አንዱን ሳትመልስ አንዱን እጥድብሃለሁ፣ አንዱን ሳትመልስ አንዱን እጭንብሃለሁ። ሁለተኛ ቲክቶክ የሚባል ምርር ብሎህ እንዳስቆሮቱ ይሁዳ አንገትህን አንቀህ እንዳትገል እንጂ እንደዛ ነበር ማድረግህ። አንድ መጽሐፍ ስለገለጠብህ ድርሳነ መድኃኔዓለምን ይህን ስለገለጠብህ አይደል የሚዩት ያደርከው? እኔማ ታዲያ ይህንን እንትን ጉድ ሁሉ ስዘረግፍብህ ምን ልታደርገኝ? ቦምብ ቢኖር ራሱ ተወረውርብኛል መቼም። እሺ ፕሮቴስታንት እንደሚታወቀው የሚያደርገው ምንድን ነው? ማደናበር ነው፣ ማደናገር ነው። ትምህርት የላቸውም፣ መሰረት የላቸውም። ማሳሳት እና ሰውን ያለ እምነት ማስቀረት ፓጋን። መጨረሻ ላይ በነገራችን ላይ አማኝ መሆን ማድረግ አይደለም። ፕሮቴስታንቱ ፈልገው አማኝ ማድረግ ሳይሆን ያለ እምነት ማስቀረት ነው። ማስረጃ አለን። አውሮፓን ብትመለከቱ የደረሰበት ሐዘን በጣም ከባድ ነው። ቀሲስ ይገባኛል። የአንዳንዴ እንደዚህ አይነት ነገር ይገጥማል እና በትልቅ ሐዘን በትልቅ ስብራት ያፈራችሁበት፣ የተዋረዳችሁበት፣ የተሸማቀቃችሁበት ቀን ነው። ቄስ ሆነ ቅዳሴ አድሬ ነው አለ። እሱ ካወራ በኋላ እኔ ቁጭ ብዬ ሰምቼው እኔ ላወራ ስል እዚህ ጋር አቁመዋለሁ። ዮናስን አይታችሁ ከሆነ እሱም ቪዲዮ ሙሉን አምጡልኝ። ዮናስን እዚህ ጋር አቁሙ፣ ኤርሚያስ እንዳልናገር ማለት ሜሎስ ተናግሯል፣ እኔ መጨረሻ ተናግር ያለው በእኔ ንግግር ይብቃ አለ። ይሄ ማፈሪያ የሆነ ቄስ ማለት ነው። ማፈሪያ። እኔ እንደናንተው ክነትን ስለነበረኝ እናንተ ለመገሰጽ ምንም አላንስም። እና ምን አለ ረጅም ሰዓት ቁጭ ብዬ ሜሎስ ተናግሯል፣ እኔም ደግሞ ተናግሬያለሁ። አሁን በእኔ ይብቃ። ማነው ኤርሚያስ አይናገር ነው? አይሆንም አላ ዮኒ፣ አይሆንም አለ። ጌታ ይባርከው። አይሆንም። ኤርሚያስም ይናገራል። ረጅም ሰዓት ነው ቁጭ ያለው፣ ኤርሚያስም ይናገራል። እና ሜሎስ ተናገር ተባለ። ደብተራውን አስገባኑ። ኤርሚያስ ሜሎስ ጀመረው። መሃል ስድብ ተሳደበ። ፕሮቴስታንት ምናምን ነገር መጥቶ ሉተር በዛ መጥቶ እንትን ብሎ ካልቪን በዚህ ብሎ ሙሉ ወንጌል እንደዚህ ብላ ቃለ ሕይወት እንደዚህ ብላ ጉዳይ አይደለም። እኔ የፈለግከውን አውራ። ለእሱ ላወራው ስድብ መልስ የምሰጥ መስሎት እኔ ፕሮቮክ አድርጎ ለእሱ ጥያቄ ያልሆነ ነገር እንድናገር ለማድረግ መስሎት። ኤርሚሻ ምን ሞኝ ነው። ሜሎስ በጽሁፍ የተደገፈ ነገር ያቀረበ። በጣም የሚገርመው ተመካክረን እንኳን አልነበር የሚገባ ነው። ከዛ እሱ ሲጨርስ ቄሱ አወራና ካበቃ በኋላ የኔ 9 ደቂቃ ሲሰጠኝ አውቶማቲክ ታምረ ማርያም፣ ነገረ ማርያም፣ መልካ ስዕል፣ መልካ ፍልሰታ፣ ሰላም ህማማት እያንዳንዱን አውጥቼ ሳሰጣ አይን ፍጥጥ፣ ጥርስ ግጥጥ። አንድ አልመለሰም። አንድ ወጥቶ እዚህ ጋር መጥቶ ኤርሚያስ የጠቀሳቸው በግዕዝም በምንም በአማርኛም የጠቀሳቸው ስህተት ነው አላለም። ምክንያቱስ ካሜራ እየከፈትኩ መጽሐፍቶቹ እዚሁ ስላሉ ማለት ያው እዚህ ጋር እንደዚህ ይላል፣ እዚህም ጋር እንደዚህ ይላል። ማርያምን ቤዛዊተ ኩሉ ዓለም ብሎ የሚለው ለኃጢአተኞች ሰዎች ስለሞተች ነው እንጂ እናቱ ስለሆነች አይደለም። እና ቀሲስዬ እንግዲህ አንዳንዴ እንደዚህ ይሆናልና እግዚአብሔር መጽናናት ይላክሎት። መቼም አፈሩን ገለባ ያርግሎት ብዬ አልልም በህይወት ስላሉ ማለት ነው። ግን የሞት ያህል ነው የዛን ቀን የተቀጠቀጣችሁት። የእኔም የሆኑ የወንድሞቼ ወንጌላውያን አማኞች ምክራችን መጽሐፍ ቅዱስ አንብቡ። መዳንን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት እነዚህ ናቸው። ናና ይህንን አንብብ። ሳሊ ለነ ቅድስት እያልክ ይህን ከምታነብ ቅድስት ወይ ለምኝልኝ ብለህ እንዳልክ አንተ ራስህ አትለምንም እንዴ? መተህ እዚህ መጋረጃው ተቀዶልሃል። የጥል ግድግዳ ፈርሷል በኢየሱስ ክርስቶስ ሞት።
የምን ትሁት ለመምሰል ነው? እዚህ ሳሊ ለነ ቅድስት ሳሊ ለነ ቅድስት ቅድስት ሆይ ለምኝልን ለምኝልን ለምኝልን። እሺ ለምንላችኋለሁ ብላ እንኳን መልስ መልሳላችሁ አታውቅም ማርያም። ለምን? ስለማትሰማ። ግልጽ አይደለም እንዴ? ግልጽ ነው። ለምን? እለምንላችኋለሁ እለምንልሻለሁ። እሺ ወለተ ስላሴ እለምንልሻለሁ ልጄ ብላሽ እኮ አታውቂም። ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት እንትና ካቶሊክ እንደምትለው ማለት ነው። ሴንት ሜሪ ሴንት ሜሪ 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 ማነህ ወዳጄ? የጌታን ስም የሚጠራ ይድናል ተብሎ የተጻፈው ኢየሱስ በልናና በእምነት ጥራው እዚህ። ምክንያቱም በነቢያት መጽሐፍት በነቢዩ በኢዩኤል እንደተናገረ በመጨረሻው ዘመን ከመንፈስ ያፈሳለሁ ብሎ ባለበት ክፍል በተናገረበት በተለይ ከቁጥር 28 እና 29 አካባቢ ላይ ሄደ ስታይ የእግዚአብሔርን ስም የሚጠራ ይድናል ይላል። ያንን ከኢዩኤል ላይ የተናገረውን የትንቢት ቃል የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ በሮሜ መልኩ መጽሐፍ ምዕራፍ 10 ቁጥር 9 ጀምሮ ያለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ብሎ በሚልበት ክፍል ላይ ምን ይላል? አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ካለ በኋላ የኢዩኤልን ትንቢት አምጥቶት የጌታን ስም የሚጠራ ይድናል ብሎ ጻፈ እና እዚህ መጣ ሜሪ 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 ካቶሊክ ጣብ የሚል ነገር የለም። ጣብ የሚል ነገር የለም ብራዘር። ሜሪ 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 ሴንት ሜሪ ጄሶ በውሃ በጥብጦ በቀጫጭን ሽቦ አስሮ እፍን ለፊቱ እኮ አስቀምጦ ማለት ነው። አይኗን እንደዚህ ቆርቁረው ከጄሶ አውጥተውላት አይን ጥቁር የሆነ ነገር እንደዚህ ለጠፍ አድርገውላት አይን የሚመስል ነገር እዛ ደግሞ ከንፈሯ ላይ ደግሞ እዚህ ጋር እንደዚህ ቆርቁረው በመሮ ቀይ ቀለም ቀብተው ኪዳነ ምሕረት ናት ይሉሃል። እዚህ ጋር እንደዚህ ወገቡ አካባቢ ላይ አንገልብስ ነገር ቀይ ሰማያዊ ነገር ፈትል እንደዚህ ቁጭ አድርገው ከላይ ደግሞ ሻሿ እዚህ ግንባሩ አካባቢ ላይ ሻሿ ትንሽ ወደዛ ወደኋላ ሸርተት ብሏል። ምኑ የሆነው ነው ተብሎ ሲባል በኦርቶዶክስ ተዋሕዶ ቤተክርስቲያን የሰማሁትኝ እሷ ኪዳነ ምሕረት ናት አሉ። ምን ሆነ ነው ተብሎ ሲባል ሻሿ ይሄ ከዚህ ከግንባሯ ትንሽ የሸሸው ልጇ በቀራንዮ መስቀል ተሰቅሎ በነበረበት ሰዓት እሷ አልነበረችም ነበር አሉ። የት ሄዳ ነበር? አልሰማችም ነበርና ልጅሽ በመስቀል ላይ ሰቅለው ገደሉት ብለው ሲሏት እየሮጠች በምትመጣ ሰዓት ላይ ስትሮጥ ሻሹ ከላዋ ላይ ወደ ኋላ ተንሸራቶ ነው አላሉኝም? አንድ አባት እውነቶትና በጣም ልብ የሚነካ አንጠልጣይ ታሪክ ነው። ሻሹ እና ፀጉሯ ይታያል በዚህ በኩል ኪዳነ ምሕረት ተብሎ ማለት ነው። ስትሮጥ ወደ ቀራንዮ ስትሮጥ ሻሹ ወደ ኋላ እንትን አለባት እንትን አለ እና በዛ ሰዓት ላይ ፀጉሯን አዩት። ወዴት እየሄድን ነው ግን ወገኖቼ ወዴት እየሄድን ነው ማለት ዓለም ወዴት እየሄደ ነው? አንዳንዶቻችሁማ ተስማምታችኋል እኮ። አሁን ቃና ቲቪ አታዩም አሉ። እየከፈታችሁና አባ ገብረ ኪዳንን እያያችሁ ነው። እሳቸውን ሲያልቁ ዘበነ የሚባል ምርጥ ልብ አንጠልጣይ በቃ ቆንጅዬ ድራማዎችን የሚናገር ወዴት እየሄድን ነው? ምድሪቱ ላይ ያለ ትውልድ ወዴት እየሄደ ነው? እዩት፣ ፈልጋችሁ እዩት። ሌላኛው ላይ ነው ያለ እዚች አይነቷ እዚህ አካባቢ ፀጉሯ ይታያል እና ምን ሆነሽ ነው ተብላ ስትባል ወደ ቀራንዮ ስትሮጥ ሻሹ ትንሽ ወርታች ዘንጠላለና ፀጉሯ በዚህ በኩል ይወጣል። ፈልጌ ያሳያቸዋለሁ፣ ፖስት ላቸዋለሁ። ወደ ቀራንዮ ስትሮጥ ነው ሻሹ ወልቆባት ፀጉሯ የሚታየው ብሎ የሚል ማለት ነው። የወንጌሉን ቃል ቅረቡት ያበራላችኋል። ቅረበው ወንድሜ እህቴ ቅረቢው። እልሁን ተውና ናቅረብ ብራዘር። እኔ እነዚህን መጽሐፍቶች የምነካብህ እነዚህ መጽሐፍቶች ውስጥ ያለ ጉድ ያለ ውሸት አንተ እውነት ነው ብለህ ያዝከው ውሸት መሆኑን እያሳየን ይኸው ፓትርያርኩ እንኳን ጭምር ሳይቀሩ ምን አሉ? ጥራት ይጎላቸዋል አሉ። ጥራት ከጎደላቸው ንጹህ አይደሉም ማለት ነው። እዚህ ጋር ግን ስትመጣ ጥራት ይጎለዋል አይባልም። ንጹህ ከብርና ከወርቅ ይልቅ 7 እጅ የነጠረ ነው የአምላክ የእግዚአብሔር ቃል። ስታነበው የኢየሱስ ክርስቶስን ታሪክ አምላክነቱን
ፍጹም ሰው ሆኖ መወለዱን ለሰው ልጆች በደልና ኃጢአት ያሳየውን ፍቅር የተወደድንበት ትልቁ የእግዚአብሔር ፍቅር እዚህ ይብራራልሃል አልኩ። ማቴዎስ ሲጨርስ ማርቆስ ይቀበልሃል። የማርቆስን ሲጨርስ ቆይ ሉቃስ እኔም ደግሞ ልቀጥል አንዴ ስማኝ ይልሃል። የሉቃስን ሲቀጥል ደግሞ ዮሐንስ የሚባል ደግሞ ቆይ የለም ግድ የለም ወንድም እኔን አንዴ ጀምረነዋል እኔንም አንብበኝ ይልሃል። ስታነበው እሱን ሲጨርስ ወደ ሐዋርያ ሥራ ትሄዳለህ። ከዛ ጳውሎስ የሚባል ሐዋርያ ደግሞ ተቀብሎ በ12 መልእክታት ነፍስ ከስጋ አይደል የሚቀላቀለው። በቃ ነፍስህ የልዑል እግዚአብሔርን መገኘት እንድትናፍቅ እንድትጠማ በእንባ ጀምረህ በእንባ ትጨርሰዋለህ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሰጡሃል እነዚህ መጽሐፍቶች። እኔንም ሌሎችንም ወንድሞቼ እናቶቼ እዚህ ያለው ከመስጊድ የሚወጣ ከገዳም የሚወጣ ከየትም የሚወጣውን ከነበርንበት የኃጢአት ሸለቆ ከሞት ባርነት ከዘላለም እስራት የእግዚአብሔር ልጅ ኢየሱስ የታሰርንበትን እስራት የፈታው በዚህ በቅዱስ ቃሉ ነው። ለዘላለም ስሙ ይባረክ። እና ቁጭ በልና አንብብ። አይሁዳዊ ወንድሜ፣ እስራኤላውያን ቁጭ በሉና አንብቡ። ኦርቶዶክሳውያን ቁጭ በሉና አንብቡ። ትውልድ የሰው ዘር ቁጭ በልና የእግዚአብሔርን ቃል አንብብ፣ ይበራልህማል። እግዚአብሔር አምላክ ነው፣ ለእኛም በራልን ይላል። ይሄንን ቅዱሱን ቃል ሳታነብ የሚበራልህ እውነት የለም ብራዘር። ወደዚህ ተጠጋ። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሎ ያለውን በሕይወትህ ላይ ባለ ድቅድቅ ጨለማ ላይ በልብህ ባለ ድቅድቅ ጨለማ ላይ የክርስቶስ የክብሩ ወንጌል ብርሃን ይበራልሃል። ከዘላለም ጥፋት ያኔ ትድናለህ። ያኔ የምንነግርህ ነገር ምን እንደሆነ ይገባሃል። አሁን ግን በድቅድቅ ጨለማ ውስጥ ስላለ የምንነግራችሁ ምን እንደሆነ አይገባችሁም።